የቅዳሴ መምህራን የድጓ መምህራን የምትሰጡት ዕውቀት በቂ አይደለም ብቻውን። ውዳሴ ማርያም ብቻውን መሸምደድ የእምነቱን ጽንሰ ሐሳብ አያሳውቅም። ያውም ቅኔም ሳንቀኝ እኮ ነው። እንደው በግዕዝ ቋንቋ ውዳሴ ማርያም ሸምድድ ማለት ይሄ እኮ ቅዱስ ኤፍሬም የዚችን ቤተ ክርስቲያን መሰረተ እምነት አውቆ ሀልወተ እግዚአብሔርን አውቆ ከብሉይ ኪዳን ከሐዲስ ኪዳን ስለ ነገረ ስጋዌ የደረሰው ድርሰት ነው። መጀመሪያ በቅጡ ክርስቲያን ሳይኮን ውዳሴ ማርያም እንዴት ማወቅ ይቻላል? የያሬድን ድጓ እንዴት ነው መረዳት የምንችለው? ቅዱስ ያሬድ እኮ መጀመሪያ እናቱን ነው ያወቀው። ብሉዩን ሐዲሱን አውቆ ከዛ እኮ ነው እያወጣ የዘመረልን። የመጨረሻውን ዕውቀት የመጀመሪያ እናደርገዋለን እኛ። አሁን ድጓ ማለት ሰዓታት ማለት ቅዳሴ ማለት ሀልወተ እግዚአብሔርን በትክክል የተረዱ ሰዎች የሚዘምሩት ዝማሬ ነው። ሌላ እንዳይመስላችሁ። በቅጡ ክርስቲያን ሳንሆን ዘማሪዎች ነን እኛ፣ አመልጣኞች ነን። ስለዚህ አሁን የኛ ተማሪዎች የእናንተ ተማሪዎች እኔና እናንተ በመጣንበት በዚሁ መንገድ መሄድ አለባቸው ወይ? ዜማውን ይማሩ ሰየ፣ አቋቋሙን ይማሩ ሰየ፣ ቅዳሴውን ያዚሙ ሰየ። ግን መሰረተ እምነቱን ክርስቲያን ማለት እንዲህ ነው፣ ኦርቶዶክስ ማለት እንዲህ ነው፣ ተዋህዶ ማለት እንዲህ ነው፣ ምስጢረ ሥላሴ ሥላሴ ስንል እንዲህ ማለታችን ነው፣ ስጋዌ ስንል እንደዚህ ማለታችን ነው ብለን ካላስረዳናቸው ክርስቲያን አይሆኑም። ከዛ በመቀጠል ጸጋ እግዚአብሔር የሚተላለፍባቸውን ምስጢራት ሰባቱ ምስጢራትን በምስጢረ ጥምቀት የሚገኘው ሀብት ምንድን ነው? በምስጢረ ሜሮን የሚገኘው ሀብት ምንድን ነው? በምስጢረ ቁርባን የሚተላለፈው ሀብት ምንድን ነው? በምስጢረ ክህነት፣ በምስጢረ ተክሊል፣ በምስጢረ ንስሐ፣ በምስጢረ ቀንዲል እግዚአብሔር የሚያስተላልፋቸው ሀብታት ምንድን ናቸው የሚለውን ዘርዝረን ካላስተማርናቸው አቡኑን ድጓውን ይሄ እስመ ለዓለሙን ቢሸከሙ እውነት የዚህ ቤተ ክርስቲያን አማኞች ሊባሉ ይችላሉ? አይችሉም። አቅጣጫን ቀይሩ ወንድሞች። የእግዚአብሔር ሐሳብ አይቀየርም። የምንሰጥበት መንገድ ግን ሊቀየር ይገባል። ዘመኑን መዋጀት ይገባናል። ስለዚህ የአብነት ተማሪዎቻችን የዜማ ሰዎች ብቻ መሆን የለባቸውም። ለዜማ ምልክት ብቻ የሚጨነቁ ሳይሆን ለሚያዜሙት መልእክት የሚያስቡ ሊሆኑ ይገባቸዋል። መምህራን በዚህ የጎደለንን እንወቅ። ስለዚህ ከእናንተ የተሻሉ ደቀ መዛሙርት ይምጡ። እናንተና እኔ ይህን እድል አላገኘንም። ስለዚህ እኛ ያጣነውን ቢያንስ ለልጆቻችን ማድረግ አለብን።